በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም የቅዱስ የአባቱ ስም አርስጦቡሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ እርሷም ባለጸጋ ነበረችና የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔርን በእጆቻቸው ላይ ድንቅ ተአምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለ መለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮሜ ሀገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቅያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። ከዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴን እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለ መምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያው ዳነ። በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹንም ቄሶችና ዲያቆኖች አድርጎ ከዚያም ወደ በርቃ ወደ 5 አገሮችም ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትንም ቀሳውስትንና ዲያቆናትን ሾሙላቸው። ከዚህም በኋላ ወደ እስክንድርያ ተመለሰ። ምዕመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩም ዳረ በላሞች መካበቢያ በሚባለውም አቤተ ክርስቲያን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበረ። በአንዲት ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገት ውስጥ ገመዶችን አድርገው በከተማዋ ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙኩትን ጎትተዋለን እያሉ ይጮኹ ነበረ። በላሞች መካበቢያና በሀገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርአያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞች ሐዋርያት ጋር ተካከልህ አለው። እርሱም በልቡናው ፈጽሞ ደስ አለው። በማግስቱም 2ኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንዑስ ውስታ ጨለማ ቀዝቃዛ ነፋስ
መብረቅና ነጎድጓድ ሆነ፣ ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኑሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። በእኛ ላይ የሚቅርታውና ቸርነቱ ይደረግልን ለዘላለሙ አሜን።